ኢትዮጵያ ውስጥ የምንኖር ኢትዮጵያውያን እንግሊዝኛ መማር የምንፈልገው ለምን ዓላማ ነው? በእርግጠኝነት ለትምህርትና ለሥራ እንደምትሉኝ ተማመናለሁ። እንደዛ ከሆነ ፎርማል እንግሊሽ አስቀድመን መማር፣ እሱም ደግሞ ኢን ስታንዳርድ ወይ መማር በጣም መሰረታዊ ነገር ነው። በአብዛኛው እኛ ኮሎኪያል እንግሊሽ የሚችል ሰው ወይም ኤቭሪዴይ ኮንቨርሴሽን የሚችል ሰው ነው እንግሊዝኛ የሚችል የሚመስለን። ከኢትዮጵያ ውጭ ለሚኖሩ ኢትዮጵያውያን እሱ በደንብ ሊረዳ ይችላል፣ ምንም ጥያቄ የለውም። ኢትዮጵያ ውስጥ የምንኖር ኢትዮጵያውያን ግን ከዛ በፊት ቀድመን ፎርማል እንግሊሽ ብንችልና የትምህርትና የሥራ ሕይወታችን ላይ ውጤታማ ብንሆን ኮሎኪያል እንግሊሹን ለመቻልም ኦልሞስት ብዙ ስቴፕ አልፈን ስለሄድን በቀላሉ መዋሃድ እንችላለን። ስለዚህ እስካሁን እንግሊዝኛችን ውስን የሆነው ፎርማል እንግሊሽ እየተማርን ስለሆነ ሳይሆን ፕራክቲስ ስለሚጎለው ነው። ስኪል ዴቨሎፕመንት ላይ ጋፕ ስላለብን ነው። ስለዚህ ፎርማል እንግሊሽን ግን ስኪል ዴቨሎፕ እንድናደርግ በሚያደርግ መንገድ ብንማር ይቻላል። አብዛኞቹ እኔ ያስተማርኳቸው ተማሪዎች ለዚህ ምስክር ናቸው። እዚህ ቪዲዮ ላይ በእርግጠኝነት ገብተው አስተያየት እንደሚሰጡ ጠብቃለሁ። የኔ ተማሪዎች ፎርማል እንግሊሽ ኢን ፕራክቲካል ወይ ተምራችሁ አሁን እንግሊዝኛችሁ የት እንደደረሰና በትምህርትና በሥራ ሕይወት ምን ያህል እንደጠቀማችሁ አስተያየታችሁን እዚህ ቪዲዮ ስር ትጽፉልኛላችሁ። ሌሎቻችሁ ትኩረታችሁ የት ጋር መሆን እንዳለበት እናንተ ልብ በሉ። ስለዚህ በዚህ ቪዲዮ መልእክቴ first we should learn formal English, then we can learn colloquial English next. Thank you.